ሁላችንም እዚህ ለመድረስ የቻልነው። በተለይ ለእኔ ደግሞ በጣም ስፔሻል ነው ዛሬ በዚህ መገኘቴ። ጠላት በተለያየ መንገድ አጣፍ ሊያደርገኝ ነበር። እግዚአብሔር ግን ታድጎኝ ነው እዚህ ያለሁትና ለእኔ ስፔሻል ቀን ነው። እግዚአብሔርን በእግዚአብሔር ሕዝብና በእሱ ፊት ቆሞ ተመስገን ማለት ትልቅ ነህ ማለት መታደል ነው እና እናቶች ቀላል መዝሙሮች ነው የምንዘምረው። ወጥ እያየኋችሁ ነው እና ብትወጡ ይሻላል። ምክንያቱም በዓመት አንዴ ነው ጌታን በአደባባይ አክኖሌጅ የምናደርገው በጉባኤ ፊት እግዚአብሔር የምናመሰግንበት ቀን ነው እና ባታጠኑም በጣም ቀላል መዝሙሮች ናቸው። ደግሞም በቫይበር ስታጠኑ ነበራችሁና ስታጠኑ ስለነበረ ነው። አትቆጠቡ፣ ግድ የለም። ከፈራችሁ ደግሞ ከኋላ ቁሙ።
እግዚአብሔር አምላካችንን ስለ እናቶች እናመሰግናለን። አሜን። ሁላችን ደግሞ እጆቻችን ዘርግተን መካከላችሁ ላሉትም እንደዚሁም ስለቆሙትም እናቶች ሲባል እንግዲህ ሁለት አይነት ነው። ባዮሎጂካል እናቶች አሉ። ደግሞ ባዮሎጂካል ልጆች ባይኖራቸውም መስክረው ወንጌልን መስክረው ብዙ ልጆች ያፈሩ ደግሞ እናቶች አሉ። መንፈሳዊ እናቶች አሉ። ስለ እናቶች ጌታ እናመሰግናለን። እናቶች በትውልዱ ላይ ተጽዕኖ አላቸው። ሐዋርያ ጳውሎስ ለጢሞቴዎስ ሲጽፍ በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ በአንተ ላይ ያለውን ግብዝነት የሌለውን እምነትን አስባለሁ። ይህም እምነት ደግሞ ቀድሞ በአያትህ በሎይድ ደግሞም በእናትህ በእውንቄ ነበር ይላል እና እናቱም ሁለት እናቶች በጢሞቴዎስ ላይ ያሳደሩት ተጽዕኖ ትልቅ ነገር ነው እና እናቶች ትውልድ የመቅረጽ ጸጋ አላቸው። እግዚአብሔር አምላካችን እናመሰግናለን። እነሆ ሁላችን ልጆቻችን ዘርግተን እነሱን እንባርካቸዋለን። የዘላለም አባት እግዚአብሔር ሆይ እናመሰግናለን። እናቶች ጌታ ሆይ ስላረካቸው እናመሰግናለን። ጌታ ሆይ ባዮሎጂካል ልጆችን መንፈሳዊ ልጆችን ሰጠህ የልጆች እናቶች ስላረካቸው እናመሰግናለን። የዘላለም አባት እግዚአብሔር ሆይ እነሆ በሎይድ የነበረ እነሆ በእውንቄ የነበረ ጢሞቴዎስን የቀረጸ በጢሞቴዎስ ላይ ጌታ ሆይ ግብዝነት የሌለው እምነት እንዲኖረው ያደረገ ያ የጽድቅ ተጽዕኖ በእያንዳንዳቸው እናቶች ደግሞ ስላለ እናመሰግናለን። አሁንም በእነሱ አልፈ ልጆች እንድትቀርጽ ጌታ ሆይ ትውልዱ እንድትታደግ ጌታ ሆይ በኢየሱስ ክርስቶስ ስም እንባረካቸዋለን። እጆቻቸው ወደ ሰማይ ዘርግቶ ሲጸልዩ የሰማይ ቅባት ጌታ ሆይ በላያቸው ላይ ይፍሰስ። ትውልዱን የሚታደግ ቅባት ጌታ ሆይ ትውልዱን የሚታደግ ቅባት በጌታ በኢየሱስ ስም በላያቸው ላይ ይፍሰስ። እግዚአብሔር አምላክ ሆይ እነሆ መጽሐፍ እንደሚል አንቺ ዲቦራ እስክትነሽ ድረስ በእስራኤል ኃያላን አነሱ አለቁም ይላል። እግዚአብሔር አምላክ ዲቦራን አስነስተህ ግን ጌታ ሆይ የእስራኤልን ውርደት ጌታ ሆይ እንደተበቀል ዛሬ እግዚአብሔር አምላክ ሆይ በእነዚህ እናቶች ቅባት ጌታ ሆይ እግዚአብሔር አምላክ በጠላት ላይ በቀልን የምትበቀልበት ዘመን እንዲመጣ ጌታ ሆይ ልጆቻችን የማረኩትን ጌታ ሆይ በሱስ የተማረኩት ነፃ የሚያወጣ ቅባት እግዚአብሔር አምላክ በተለያየ እስራት ያሉትን ትውልዶች ሁሉ ነፃ የሚያወጣ ቅባት በእናቶች ላይ እንዲሆን እንጸልያለን። በዲቦራ ላይ የነበረ ቅባት በኢየሱስ ክርስቶስ ስም በእነሱ ላይ እንዲሆን እንጸልያለን። ዲቦራ ሆይ ንቂ ንቂ፣ ቅኔውን ደግሞ ለአምላክሽ አምጪ ተብሎ ተጽፏልና እነሆ በዚህ በተቀኙት ጌታ ሆይ ቅኔ የዲቦራ መንፈስ የቅባት መንፈስ የመንፈሳዊ ተዋጊነት መንፈስ በኢየሱስ ክርስቶስ በላያቸው ላይ ይፍሰስ፣ በላያቸው ላይ ይፍሰስ። እግዚአብሔር ሆይ እነሆ የዘላለም አባት ጌታ ሆይ ደግሞ በእናቶች ላይ የመጽናናት መንፈስ አለ። ታላቅ የማጽናናት መንፈስ እግዚአብሔር ራሱ የተናገረው በኢሳይያስ 66 ቁጥር 13 ላይ እናት ልጆቿን እንደምታጽናና እኔ አጽናናችኋለሁ ይላል ጌታ እግዚአብሔር እና የማጽናናት መንፈስ በእናቶች ላይ አለ። እግዚአብሔር አምላክ ሆይ ይሄ መንፈስ ጌታ ሁሉም እናቶች እንዲወርሳቸው በጌታ በኢየሱስ ስም እንባርካቸዋለን። ጌታ ሆይ ለትውልድ ሁሉ እናቶች አድርገህ ስለሰጠ ጌታ ሆይ ተሻጋሪ ሆነ ሎይድ አያት ነች፣ እውንቄ እናት ነች። ጢሞቴዎስ ደግሞ ታላቅ የወንጌል አርበኛ ነው። ጌታ ሆይ የእናቶቹ አስተዋጽኦ ግን እግዚአብሔር አምላክ ለትውልዱ የሚተርፍ ሆነ፣ በመጽሐፍ ተጽፎ ለእኛ የሚነገር ሆነ። ስለዚህ እያንዳንዳቸው እናቶች ጌታ እግዚአብሔር አምላክ ሆይ በዚህ ቅባት የተቀቡ እንዲሆኑ በኢየሱስ ስም እንጸልያለን። ልጆቻቸውን መክረው የሚሰሙበት ጸጋ በላያቸው ላይ ተመለሱ ሲል ልጆችን የሚመልስ መንፈስ በላያቸው ላይ ይፍሰስ። ጌታ ተንበርክከው ሲጸልዩ መንፈስ ቅዱስ በልጆቻቸው ላይ እንዲወርድ ያንተ ቅባት በልጆቻቸው ላይ እንዲወርድ ቀንበርን የሚሰብር ቅባት፣ እስራትን የሚቀጥስ ቅባት፣ የሚያሻገር ቅባት፣ እሳት የሚወርድ እሳት በኢየሱስ ክርስቶስ እንዲለበስ በእያንዳንዳቸው ቤት እሳት ይለበስ። የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ እሳት፣ የመንፈስ ቅዱስ እሳት በኢየሱስ ይለበስ። ይህንን መሰረት እሳት ይዘው በየቤታቸው ይሂዱ፣ በከተማው ይሂዱ። በጌታ በኢየሱስ ክርስቶስ ባረክናቸው፣ ባረክናቸው። እግዚአብሔር አምላክ የያዙትን የተባረከ የሚነጋገሩበት ምድር የተባረከ ይሁን። የረገጡት ምድር የተባረከ ይሁን። በዘይት
ትቀመጣላችሁ። ወደ ቃሉ ከመሄዳችን በፊት የዛሬ 30 ዓመት 38 ዓመት ነው 36 ዓመት ይሆናል የራሻ ኮሙኒዝም ሲወድቅ ለመጀመሪያ ጊዜ በሞስኮ አደባባይ ወንጌል ሲሰበክ አንድ የእግዚአብሔር ሰው ፈረንጅ ነው ሮማንያዊ መሰለኝ የራሻ ኮሙኒዝም እግዚአብሔር የሚል ስርዓት የወደቀው በአሜሪካኖች በዌስት አይደለም በፕሬይንግ ራሻን ማዘርስ ነው ሲናገር በጆሮዬ ሰምቻለሁ። የሚጸልዩ የራሻ እናቶች በእነሱ ነው ይሄ ስርዓት በቃ እግዚአብሔር የሚል ስርዓት የወደቀው ብሎ የእናቶች ጸሎት ትልቅ ኃይል አለ። የቤተክርስቲያናችን ጸሎት የሚጸልዩ የሚሰሩ እናቶች ስላሉ ስለ እነሱ ጌታ እናመሰግናለን። ተባረኩልን። ወደ ቃሉ አንድ የተነሳ ማስታወቂያ በመዘኒ ላይ አንድ ሰው ያልተዋወቀ ሰው አለ የሚል ሰምተናል እና እንግዳ የሆነ ሰው መዘኒ ላይ ከተቀመጡት እጃቸው እጅ በማውጣት እንድትዋወቁ እንጠይቃቸዋለን። እሺ እንግዲህ ሩቅ ሰው ያስተዋወቀ God bless you. God bless you. God bless you. We're happy to have you. እግዚአብሔር እናመሰግናለን። ወደ ቃል እንሄዳለን። እሱ ጌታ ይባርክ።